በጣም የሚገርመኝ የሴቶች ቴንደንሲ እኛ ሴቶች በጣም ትልቁ ምን ፈልገው ነገር ከዋሸውኝ እጃችሁን እንዲብላችሁ አሳዩኝ እህቶች ሪሞት ኮንትሮል ይዘን ባሎቻችን ህይወት በሪሞት ኮንትሮል መቆጣጠር አሁን ብላ አቁም ተኛ ተነሳ እንደሱ ነው ማድረግ ምን ፈልገው ታውቃላችሁ ዋሽቻለሁ እንዴ ይላች አንድ ዌቭ የሚያረግ ሰው የለም ወንድ ልጅ ደግሞ በህይወቱ ዘመን በሙሉ አንድ ሁለት ፍርሃቶች ይዞ ይኖራል ማንንም ወንድ ጌታን ማያቅ አንደኛው ፍርሃቱ በቂ እንዳልሆነ ሰዎች አንድ ቀን ያገኙኛል የሚል ፍርሃት አለው ብቃት እንደሌለኝ በየትኛው ኤሪያ እንደሆነ ለሁሉ ሰው የተለያየ ነው ይሄ ማንንም ወንድ በህይወቱ አለው ተብሎ ይነገራል ኢንሴኩሪቲ ወደ ጌታ ሰው ሲመጣ ያ ኢንሴኩሪቲ ይወሰዳል ማለት አይደለም ይሄ ደግሞ ያው ከአዳም ውድቀት የመጣ ነው ግን ሚስት ሲያገባ መጀመሪያ የሚንከባከበው የሚፈራው ያንን የማይችልበት ኢንኮምፒተንት የሆነበት ማንንም በሁሉ ነገር ኮምፒተንት የሆነ የለም ማንንም ሰው 10 ኮምፒተንሲ ቢኖረው ሌላ 10 ኢንኮምፒተንት የሆነበት ነገር አለ ስለዚህ ሚስቱ ያንን ቀስ ያለች ማየት ትጀምራለች መንፈሳዊ ሚስት እሱን ማየት ስትጀምር ዋው this is my ministry ነው የኔ ጌታ እያለች የምትደግፈው ስፍራ ይሆናል የበረታው ቦታማ ምን ታደርጋለች ምንም አታረግ ባሏ ብርቱ የሆነበት ቦታ ላይ እርዳታ አይፈልግም ምንም አያስፈልገው ኢንኮምፒተንት የሆነበት ቦታ ላይ ግን እፈልግሻለሁ እዚህ ጋር እርጅኛ አይልም ወንድ ልጅ ምክንያቱም ወንድነቱ አይፈቅድለትም ሴት ግን መንፈሳዊ ሚስት ግን ያንን ድካም ስታይ Lord give me your grace now I see his weakness help me to help him ምክንያቱም ተስማሚ ረዳት እንድትሆንለት ስለተባለ ተስማሚ ረዳትነቷ እዛው ውስጥ መግባቷ ነው የኔና የናንተ ጥፋት ግን ሚስቶች ያንን ድካም ካወቅን ያቺን እንደ መሳሪያ እንጠቀማታል እሱ ብዙ ጊዜ ዲቮርስ ያመጣል ምክንያቱም በጣም ዊክ ቦታው ነው ወንድ ልጅ በዛ ብዙ ከተመታ መኖር አይችልም ሚስቱንም ማፍቀር አይችልም ፍቅር መስጠት አይችልም ኢንኮምፒተንት በሆነው ቦታው ላይ ግን የገባችለትን ሚስት በምድር ላይ ምንም ነገር የፈለገ ሴት ቢሆን ከሷ ጋር ነው የሚሞተው ምክንያቱም ቅድም እንዳልኩ አንድ ፍርሃቱ እሱ ነው ኢንኮምፒተንት የሆንኩበት ቦታ ሰዎች እንዳይዙኝ አንተ አታስፈልግም ጥቅም የለህም ተብሎ ዞር እንዳይ ምንም ፕሮቫይድ የምታረግም አይደለም ለቤተሰብ ለቤተክርስቲያን የምትጠቅም ሰው አይደለም ተብሎ እሱ ኢንሴኩሪቲ ያለው ሌላው የወንድ ልጅ ይዞት በልቡ ይዞት የሚኖረው ፍርሃት አንድ ፍርሃት ነው እሱም በሚወዳት አቅፏት በሚተኛው ሚስት ኮንትሮል መደረግ ይፈራል የኛ የሴቶች ደግሞ ቴንደንሲ ኮንትሮል ማድረግ ስለዚህ ቤተክርስቲያንም መተን የትዳር ትምህርት እንደዚህ ሲሰጥ አሁን ብቻ ልክልኩን በነገረችልኝ በደንብ አስጠንቅቃ ባስገባችልኝ በትክክል እኛው ስፍራ ጸጉሩን እንደዚህ ባይቆረጥ ትንገርልኝ ኖ ሊቭ him alone ስፔስ በሰጠናቸው ቁጥር ባሎቻችን በህይወታቸው ዘመን ማድረግ የሚፈልጉት እኛን የምንወደው ነው ወንድ ልጅ ማድረግ የሚፈልገው ለሚስቱን ደስ ማሰኘት ነው ዲፕ ዳውን እግዚአብሔር ያስቀመጠለት ስጦታ ሚስቱን ደስ ማሰኘት ነው ኢቭን በሴክሹዋል ኢንቲመሲ እንኳን ሚስቱን ደስ ማሰኘቱ ነው የሱ አጀንዳ አይመስልም እኮ አንቺ አታቂም እኮ እሱ ፖርን ጀምሮ ኖ ንጹህ አለ እግዚአብሔር ያስቀመጠው ስጦታ በሱ ውስጥ ሚስቱን ለማስደሰት መቅናትና መፈለግ ወደ ጌታ በመጣ ቁጥር በእግዚአብሔር መንፈስ በውስጡ የተቀመጠው ነገር ይወጣል ግን ለማስወጣት የሚፈልገው ክራይቴሪያ አለ leave him alone give him space አይጸልይም እኮ እሱ ይገርምሻል የእንትና ባል አሁን እንትና ደውላልኝ 2 ሰዓት ጧት ተነስቶ ይጸልይ እሱ
የኔ ባል 2 ደቂቃ የሚጸልይ ከሆነ it's okay ለምን none of my business መጸለዩ በሱና በእግዚአብሔር መካከል ነው በኔ ጋር አይደለም እኔ መንፈስ ቅዱስ አይደለሁም ጸልይ የሚል መንፈስ ቅዱስ ነው እንዴት ተኛለህ እንዴት ተነሳ የሚል መንፈስ ቅዱስ ነው እኔ መንፈስ ቅዱስ አይደለም my role is I am a wife submit yourself to your own husbands አንዳንድ ጊዜ እንዲያውም በተክርስቲያን መተው መቅረትም የሚጀምሩት አንዳንድ ጊዜ ሚስታቸው ከጎናቸው ተቀመጥና አይገርምም እንዴ የተናገረው ቃል ትላለች ምክንያቱም ያ ቃል እንዲለውጣው ስለምትጓጓ ሊቭ ማለውን እግዚአብሔር ደግሞ የሚገርማችሁ ነገር ሚስት እንደሱ ባለሽ ቁጥር እግዚአብሔር መለወጡን እጁን ጥብጥብ አድርጎ ጨርሻ አንቺ ለውጪ ይላል እስቲ ባሮቻችሁን በመለወጥ ሰክሰስፉል የሆናችሁ እጃችሁን አሳዩኝ አትለውጡም ቀልደኛ አይለወጥም ሚስቶች አሳዘኑኝ እንዴ የባል ብቻ ነው እንዴ ጥቃቱ ሴት ልጅ እንደ አበባ ናት የፀሐይ ብርሃን ካላገኘች ውሃ ካላጠጣት የሚያስፈልጋት ፈርቲላይዘር ካላገኘች በአንድ ጊዜ ነው ውድቅ የምትለው ደካማ ፍጥረት ናቸው ይላል እግዚአብሔር ቃል ያቺ ኃይለኛዋ ምታረግዛው ምትወልድ ልጆች ምታሳድግ ተሯሩጣ ገበያ ሄዳ ደሞ የሚገርመው ነገር የትኛው ጥሩ ዋጋ የት ጋር እንዳለ ታውቃለች ባልየው የሚያውቀው ሽንኩርት ሄዶ መግዛት ነው እሷ ግን ሽንኩርት ጥሩ ዋጋ የት ነው ያለውን ታውቃለች እሱን ሁሉ አስተካክላ ቤት ውስጥ ጥሩ ምግብ ሰርታ በዋጋ በተሰጣት ገንዘብ የሷና ባሏ ገንዘብ በሚበቃው ነገር ተሟሙታ ባጀቱን አብቃቅታ በስመ አብ ሴት ልጅ ቆምት ከፍለው ዋጋ ዘርቤ ባክሽ አንድ ዞርቤ ባክሽ በቂ ነው ለሷ ለመፍረስ ያ ሁሉ የሰራችሁ ነገር ፍርስርስርስ ቆንጆ ምግብ ይያለ ቤቱን አጽድታ ለፍታ ገንዘብ ቆጥራ ሞርጌጇን ከፍላ ሁሉ ነገር በልቧ ከንቱ ይሆንባታል የኔም ቤት እንዴት ነው ዛሬ የምታምሪው ሲላት ደግሞ ጀት ነገም ተነስታ ቫኪዩም ታረጋዋለች ቤቱን ተደርጓል እኮ ምንም ነገር የለም እኮ ቆሻሻ የለም ታረጋዋለች እንደገና ባሎች እኮ ይሄ ሚስጥር ቢገባቸው እኛ ጀቶች ነን በጣም ምንመች አታጨበጭቡም እንደ ሚስቶች ጭብጨባ ለኔ እንዲሆን አይደለም ያልኩት ግን ኦኬ ይሄን ማረጋገጥ ፈልጋለሁ ለዚህ እውነት ለመሰላችሁ አጨብጭቡ ማለት ስታጨበጭቡ ባሎች በእርግጥም አዎ ነው ይላሉ ካለዛ እዚህ ቆሜ ስናገር የራስዎን አስተያየት ነው የምትሰጠው ብሎ ቁጭ ብሎ ሊያስብ ይችላል አይደለም በፍጹም አይደለም ጥቂት ትንሽ ነገር ነው የሚበቃን እኔ አሁን ለምሳሌ ባለቤቴ ከስራ ገብቶ ምግብ ሲሰራ ምናምን አልወድም ግን ምግብ መስራት አለብኝ እንግዳ ይመጣል ሆሊዴይ ነው ቤተሰብ ይመጣል ያልኩኝ እኔ ስሯሯጥ እሱ ቁጭ ብሎ ሪሞት ኮንትሮል ይዞ ወይም ላፕቶፑን ከፍቶ ሌላ ነገር ሲሰራ እኔ በጣም አዝናለሁ ምክንያቱም እገሌ የምትባል የቤት ሰራተኛ ያቺኛዋ ተላላኪያ ደግሞ ያለኝ ሰው አይደለሁም ግን ሁሉንም ነገር ዘግቶ ባይ ዘ ዌይ እኛ ቲቪ አናይም ቤት ውስጥ ለብዙ ሰው አፕላይ ካደረገ በሚል ነው ምሳሌ የምሰጠው ወይም ቲቪ ወይም እንዲህ አይነት ነገር ዝም ብሎ ቁጭ ብሎ እንትን ማለት አንልም ብዙዎቻችን ማለት አምስትንን ያው ቤተሰብ 3 ልጆች አምስታችንም ግን ብዙ ጊዜ ኤሌክትሮኒክሶቻችንን ምን ነን በጣም እኔ አሁን ሳይ በጣም ጊዜን የሚያቃጥለው ጽሁፍ ነው ጊዜን በሙሉ የሚጨርሰው ባለቤቴ ደግሞ ሂዝ አ ፕሮግራመር ልጆቻችን ደግሞ 3ቱም ቲኔጀሮች ናቸው ስለዚህ ብዙ ስራቸው ኢንተርኔት ላይ ነው ፔፐርለስ ስኩሎች በሙሉ ፔፐርለስ እየሆኑ ነው አም ሹር እዚህም እንደዛ ነው ስለዚህ ወረቀት የለም ቀርቷል ፈተና ሁሉ ሳሚት የሚደረገው ኦንላይን ነው ስለዚህ ብዙ ጊዜ ኤሌክትሮኒክሳችን ላይ ነው ግን ምግብ ስሰራ ከጎኔ የሆነ በቃ ቆሞ እና እንደዚህ ሆኖ ምን ላቅርብልሽ ለምንድን ነው ግን ተንጠራርተሽ ወደዛ ምትይ ቆይ ይሄን ነገር እንዲላ አድርግልሽ በርበሬዎቹ እዚህ ጋር ዝቅ ይበሉ አጭርነኛ I'm 5'1" my dear ሱረጅም ነው
እዛ ጋር ለመውጣት ስቴፒንግ ስቱል ታመጫለሽ እኮ እስቲ ኖ አይራቅሽ እስቲ ላምጣልሽ ብሎ ኮንሲደር ሲያደርግ በስመ አብ ዶሮ ወጥ መስራት ምንም ሌላውን ላዛይ መጨመር ያኛውን መጨመር። ባሎች ሆይ ሚስቶቻችሁን ኢየሱስ ቤተክርስቲያንን እንደወደደ ክርስቶስ ቤተክርስቲያንን እንደወደደ ለሷም አሳልፎ ራሱን እንደሰጠ ሚስቶቻችሁን ውደዱ። ብዙ ጊዜ ባሎች ይህን ጥያቄ ይጠይቁኛል። ሚስቶቻችሁን ውደዱ ብለሻል፣ ተቀብያለሁ፣ እግዚአብሔርም ቃል ይላል፣ መከራከር አልችልም፣ እውነት ነው፣ ፍቅር ትፈልጋለች። እንዴት ነው ግን ማፈቅራት? ባሎች ደግሞ ምን አይነት ችግር አላቸው? ባሎች ቅድም ብዙ ስለ ሚስቶች ተናግሬያለሁ። አሁን ቅር እንደማይላችሁ በመተማመን ነው የምናገረው። አበባ ወንዶች ሚስቶች ይወዳሉ ሲባል ቀን በቀን አበባ፣ እኛ ደግሞ ሴቶች ብዙ ጊዜ ይሰለቸናል። ስለዚህ ኖ ሚስት መፈቀር የምትፈልግበትን መንገድ ሁሌ ትናገራለች። ሁሌ ነው የምትናገረው። ግን በዚህ መንገድ ብታፈቅረኝ ጥሩ ነው፣ በዚህ መንገድ ኖ እንደሱ አይደለም ፍቅሯን የምትገልጸው። በደንብ አዳምጡኝ የኔ ጌታ። ከስራ ስትመጣ ማታ ማታ ወክ ብናደርግ ደስ ይለኛል እናና that's her love language. let's walk, let's spend time together alone ነው የምትልህ። እኔ ታውቃለህ ማታ ከስራ ገብተህ እራት አብረን ስንበላ ደስ ነው የሚለኝ። that's her love language. እኔ ግን ከስራ መጥተህ ልብስህን በየመንገዱ ባትወረውረው ደስ ይለኛል። that's her love language. ባትወደውም አንዳንድ ሰው ሲንግል ሆኖ ይቆያል 10 ዓመት ለንደን ይመጣና በቃ ከማግባቱ በፊት ሲጸልይ 7 ዓመት ያልፋል። ስለዚህ 7 ዓመት የኖረው ማንም ሳይጠይቀው አንድ ቤድሩም ይዞ ቲሸርቱን እዛ ይወረውረዋል፣ ካልሲውን እዛ ካገባ በኋላ መወርወር ይፈልጋል። እሷ ደግሞ ሴት ናት፣ በንጽህና ነገሩን ሁሉ ማስተካከል ትፈልጋለች። እንዲህ የሚለው ጀነራሊ ነው። ኦኬ እኔ አሁን ፐርሰናሊ እንዲህ መወረውር እኔ ቤት ውስጥ I'm not organized ለምን እንደሆነ አላውቅም። ባሌ ነው በጣም ኦርጋናይዝድ። ስለዚህ እንዲህ ሶረውር ይለቅማል። አይጨቃጨቅም። በቃ ተቀበለ። በቃ ምንም ሞከርኩ አልሆነም። እንደሱ ሰዎች አላችሁ? አናሳዝን? ቴንክ ዩ ሰይ ደግሞ ሴት ሳይደሳለኝ ብዙ ሴቶች ጋር ቤታችሁ ውስጥ ገባ አበባው ምናምን በስመ አብ ቁጭ ብያየው በስመ አብ ጌታው ኧረ ጸጋ ስጠኝ ለዚህ ነገር። በሁሉም ጸጋ ሊኖረን አይችልም። ስለዚህ ሴት ልጅ ፍቅሯን ትናገራለች። ብዙ ጊዜ ዲቮርስ ሲሆን ብዙ ጊዜ ካውንስሊንግ ላይ ስቀመጥ ምጠይቀው ጥያቄ አለ። ያላደረኩት ነገር የለም ባሎች ይሉኛል። እኔ 2 ስራ ሰራ ነበር። ደስ የሚላትን ቆንጆ መኪና ገዝቼላት no you missed her language. ገንዘብ አልነበረም ትጠይቅ የነበረው፣ መኪና አልነበረም ትጠይቅ የነበረው። show me your love this way ያለች ነበር ትናገር የነበረው ለዘመናት። love me this way አልሰማትም። ትዳር ጊዜያዊ ኢንስቲትዩሽን ሳይሆን የዘላለም ቃል ኪዳን ነው። ጊዜያዊ ሳይሆን ዘላለማዊ ነው። ዘላለማዊነቱን ግን እንደዚህ ልበል፣ ምክንያቱም ትዳር ምድራዊ ነው። መንግስተ ሰማያት ውስጥ ትዳር አለ እንዴ? ባልና ሚስት የለም ትዳር መንግስተ ሰማያት። አሜን። እዚህ ነው የሚያልቀው። ስንት ትዳር አለ መንግስተ ሰማያት ውስጥ? አንድ ትዳር ብቻ። ለዚህ ነው ወደ ጌታ ኢየሱስ መጥተው አንድ ወንድም አገባትና ሞተ፣ ከዛ እንደገና ወንድሙ አገባት። በጁት እንትና ህጋቸው እንደሱ ነው። ከዛ እሱም ሞተ፣ ያኛውም አገባት፣ 7ቱንም አገባች። የማን ሚስት ልትሆን ሊይዙት እኮ ነው። የማን ሚስት ልትሆን ነው በመንግስተ ሰማያት? አታውቁም እንዴ? አልተረዳችሁም? አልገባቸውም። ሙሽራው ፊት ለፊታቸው ቆሞ አልገባቸውም። ስለዚህ ወደ መጨረሻው ነጥቤ ጋር ደረስኩኝ። ትዳር ምድራዊ ነው፣ ምክንያቱም ወንጌል ስለሆነ የኢየሱስንና የቤተክርስቲያንን ትዳር የሚያስመለክት በመንግስተ ሰማያት ላይ ያለውን አንደኛ ብቸኛ የሆነውን ትዳር የሱ ነጸብራቅ ነው። ስለዚህ ሚስት በትዳሯ ውስጥ ስትሆን የምትጸልየው ይገባኛል። አንዳንዶቻችሁ በጣም ችግር ያለበት ባል የተለያየ ነገር ውስጥ ያለ ሰው ሊኖር ይችላል። አምናለሁ፣ አውቃለሁ።
ግን ስትጸልይ እግዚአብሔር ሆይ ዛሬ መቼም የሚሰበከው ሰበካ የባሌን ልብ ይምታው በኢየሱስ ስም ይነቀል በኢየሱስ ስም የሚባል ጸሎት መቆም አለበት። ባሎቻችን እግዚአብሔርን ያውቃሉ ብለን እንዳገባናቸው ምንም የሚነቀል ነገር አጋንንት የሚወጣ ብን ብሎ እንደጭስ የሚወጣ ነገር የለም ከባሎቻችን። እኔ እንደገባኝና እንደተረዳው ታዲያ የኔ ጥሪ ስለሆነ ትዳር ማለት የሚስት ምጸልየው ሁሉ ጊዜ በእግዚአብሔር ፊት እግዚአብሔር ሆይ እርዳኝ ባስቀመጥከኝ ስፍራ ታማኝ እንደሆን ባሌን እንዳከብረው እርዳኝ። እንዲም አይነት ትምህርቶች ሲለቀቁ እግዚአብሔር ሆይ ጆሮዬን ክፈት ሚስቶች ሆይ በሚለው መልእክት ላይ እኔ አያገባኝም የሱን አያገባኝም ስል ስሜቱ ገብቷቸዋል አይደል? መንፈሱ አያገባኝም ማለት ምን መሰላችሁ? ስለ ጤናው አያገባኝም ስለሱ ኬር አላረግም አይደለም እምለው ያለሁት መንፈሱን አግኙልኝ። አያገባኝም ማለት እግዚአብሔር በሱ ህይወት ይሰራ ያለውን ነገር ውስጥ እኔ አያገባኝም ማለት ነው። በሱና በመንፈስ ቅዱስ መካከል እሱ የእግዚአብሔር ልጅ ነው። የኔ ባል ቢሆን የእግዚአብሔር ልጅ ነው። ስለዚህ አባቱ ነው የሚያገባው። እዛው ውስጥ መግባት የለብኝም ማለት ነው። ስለዚህ ከዚህ ከጉባኤ ስንወጣ መታችሁ እንዳትጠይቁኝ አያገባኝም ወይ ስለ ባሌ። ያገባናል እንጂ በጣም ነው እንጂ የሚያገባኝ ስለ ባሌ። ስለዚህ መጸለዩ እግዚአብሔር ሆይ እንድገዛለት እርዳኝ እንዳከብረው እርዳኝ እንጂ እሱን ንቀለው ስበረው ምናምን ነው አልጸልይም። እንድገዛለት እርዳኝ እንዳከብረው እርዳኝ። ሌላ ደግሞ መጸለዩ ጸሎትን መሰላችሁ እግዚአብሔር ሆይ ባሌን እንዲወደኝ እርዳው። ምክንያቱም ገርል ፍሬንድ ቦይ ፍሬንድ መሆን ይቀላል። ምክንያቱም ቆንጆ ልብስ ለብሰን ብቅ እንላለን የሚያይን ሁሉ ወከክ ነው የሚለው። ጠዋት ግን ስንነሳ ባል ወከክ አይልም ልቡ። ምክንያቱም ሁሉ ኮተታችን ሁሉ እዛችሁ ቤት ውስጥ ናት። ስለዚህ ቦይ ፍሬንድ ያፈቅር እንደነበረ ባል ማፍቀር የእግዚአብሔር ጸጋ ይጠይቃል። ስለዚህ እግዚአብሔር ሆይ በጣም ብዙ ጊዜ እኔ እጁን ይጭንልኛል እኔ እሱ ላይ እጄን እጭናለሁ። ምክንያቱም እሱ የኔን ማፍቀር እኔ ቤኔፊት እንዳገኝ እንዳፈቅረኝ እርዳኝ ያልኩ አይደለም። ቃል ኪዳናችንን በስርዓት ጨርሰን እንድናልፍ ስለምፈልግ ነው። የሱ እኔን ማፍቀር ስለሚጠቅም ነው። እኔ ለሱ መገዛት ስለሚረባ ነው። ስለዚህ እግዚአብሔር ሆይ ታውቃለህ ማዕድ ካማለኝ በብዙ መንገድ አልመቸውም። ግን እባክህን እርዳው እኔን ማፍቀር እንዲችል ጸጋህን አብዛለት ብዬ ጸልያለሁ። እኔ የሱ ብርታት ላይ ፎከስ ካረኩ እሱ የኔ ብርታት ላይ ፎከስ ካረገ እኔ የኔ ድካም ላይ ፎከስ ካረኩኝ እሱ የራሱ ድካም ላይ ፎከስ ካደረገ ትዳር ይጣፍጣል። ችግሩ እኔ ፎከስ ማረገው ጧት ተነስቼ ይሄው ድካሙ አሁንም አለ ይሄው አይጸልይም አሁንም ከጾመ 7 ዓመት ሞልቶታል እሱን ስለምንል ነው። በጣም ዲፕረስ ያደርጋል ያደግባል ጉልበት ይበላል።